በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሚያዝያ 16 ንጋቱ ሲቀደድ አየሩ በዝግጅት ተሞልቷል። አዕዋፋት ዝማሬያቸውን ከመጀመራቸው በፊት የሰው ልጆች የምስጋና ቃላቸውን ከመሰንጠቃቸው በፊት ሰማያዊ ዓለም አንድ ታላቅ ድግስ ተደግሷል። ዛሬ የምናወጋው ስለ አንዲት እናት ነው። ዛሬ የምናወጋው ያቺ የቃል ኪዳን እናት ስለምትባለው የታሪኩ መነሻ የቀራንዮ ስር ስጦታ። ይህ ታሪክ የሚጀምረው ሚያዝያ 16 ቀን ብቻ አይደለም። ታሪኩ የሚጀምረው ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ በታላቅ ስቃይ ውስጥ ሳለ እናቱና የወደው የነበረው ደቀ መዝሙሩን ዮሐንስን ባየው ጊዜ ነው። በዚያች የመከራ ሰዓት ጌታ እናቱን አንቺ ሴት ሆይ እነሆ ልጅሽ አላት። ደቀ መዝሙሩንም እነኋት እናትህ አለው። ከዚያች ቅጽበት ጀምሮ ማርያም የዮሐንስ ብቻ አይደለችም፣ የዓለም ሁሉ እናት ሆነች። ነገር ግን ጌታ በዚያች ቀን የሰጣት ቃል ኪዳን በትንሣኤውና በዕርገቱ መዓዛ ታጅቦ ዛሬ በምናስባት ሚያዝያ 16 ቀን ፍጻሜውን አገኘ። የብርሃን ድንኳን በደብረ ዘይት ተራራ ላይ እንደ ቤተ ክርስቲያን ትውፊትና ትምህርት ሚያዝያ 16 ቀን ጌታችን ከሙታን ተለይቶ ከተነሳ በኋላ ለእናቱ ለድንግል ማርያም እጅግ የሚያስደንቅ ቃል ኪዳን የገባላት ቀን ነው። እስቲ በምናባችሁ ተከተሉኝ። ድንግል ማርያም በደብረ ዘይት ተራራ ላይ ቆማለች። ልቧ በናፍቆትና በጸሎት ተሞልቷል። ድንገት ሰማያት ተከፈቱ። ታላቅ የብርሃን ጎርፍ ከላይ ወረደ። መላእክት በዝማሬ ቅድስት ቅድስት እያሉ ከበቧት። ልጇ አምላኳ መድኃኒቷ ኢየሱስ ክርስቶስ በታላቅ ክብር ተገለጠላት። እናቴ ሆይ ምን ላድርግልሽ? ምንስ ትለምኝኛለሽ? አላት። ድንግል ማርያም ራሷን ዝቅ አድርጋ ስለ እርሷ ክብር አልለመነችም፣ ስለ ራሷ ዙፋን አልጠየቀችም። ይልቁንም ስለ እኛ ስለ ደካሞቹ፣ ስለ ኃጢያኑ፣ ስለ መከራው ዓለም እንዲህ ስትለመነችው፣ ልጄ ሆይ በአንተ አምነው እኔን እናት አድርገው ለሚማጸኑ ሁሉ ቃል ኪዳን ስጥልኝ። ስሜን የጠራ በስሜ ለተራበ ያበላ፣ ለተጠማ ያጠጣ፣ የታረዘውን ያለበሰ፣ የመታሰቤን ቀን ያከበረ ሁሉ ከመከራ ሥጋ ከመከራ ነፍስ ይድን ዘንድ እለምንሃለሁ። ኪዳነ ምሕረት የምሕረት ውል ያኔ ነው ጌታችን በገዛ ደሙ የፈረመበትን የማይታጠፍ ቃሉን የታተመውን ታላቁን ቃል ኪዳን የሰጣት። ኪዳነ ምሕረት ማለት የምሕረት ቃል ኪዳን ማለት ነው። ይህ ማለት
በእግዚአብሔርና በሰው ልጅ መካከል ያለው የፍቅር ውል ነው። እኛ ድካማችንን ይዘን ስንመጣ እሷ አማላጅነቷን ይዛ ትቆማለች። እኛ ኃጢአታችን ይዘን ስንመጣ እሷ የምሕረት ቃል ኪዳኗን ታሳስባለች። ጌታም እንዲህ አላት፣ እናቴ ሆይ በቃልሽ የማያምን በቃል ኪዳንሽ የማይመካ የተረገመ ይሁን። ነገር ግን በአንቺ አማላጅነት አምኖ ማርያም 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 የሚለኝ ሁሉ እምርልሻለሁ። በሕይወታችን ማዕበል ውስጥ ያለው ትርጉም ዛሬ ሚያዝያ 16 ቀን ስናከብር ታሪክ ብቻ እያነበብን አይደለም። ታሪክ ብቻ እያወራን አይደለም። ዛሬ የምናከብረው ተስፋ ነው። በዚህ ዓለም ስንኖር ስንት ጊዜ እንወድቃለን፣ ስንት ጊዜ ጨለማ ይውጠናል። በዚያ ጊዜ ግን ከፊታችን የምትቆም እጃችንን የምትይዝ ልጄ ሆይ አይዞ ቃል ኪዳን አለኝ የምትል እናት አለችን። የሚያዝያ ኪዳነ ምሕረት የጸደይ ወቅት ነው። ጸደይ ደግሞ አዲስ ሕይወት፣ አዲስ አበባ የሚፈካበት ጊዜ ነው። ልክ እንደዚሁ የእሷ ቃል ኪዳን በደረቀው ሕይወታችን ላይ ተስፋን ያበቅላል። ለአፍታ ቆም ብላችሁ አስቡ። ያቺ እናት ዛሬም በዙፋኑ ፊት ቆማ ስምሽን እየጠራች ይህ ልጄ ነው፣ ይህቺ ልጄ ናት እያለች ትማጸናለች። ምንኛ መታደል ነው! እንዴት ያለ መታደል ነው! የቃል ኪዳኗ ኃይልና የኢትዮጵያ ምስጢር። ይህ በደብረ ዘይት ተራራ ላይ የተጀመረው የምሕረት ውል ከሰማያዊው ዓለም ወደ ምድራዊ ሕይወታችን የፈሰሰበት መንገድ እጅግ ድንቅ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለእናቱ የገባላት ቃል ኪዳን ተራ የተስፋ ቃል አይደለም። ይልቁንም የማይሻር የማይለወጥና ለዘላለም የሚያጸና የሕይወት ሰነድ ነው እንጂ። የንጉሡ ራእይና የደብረ ብርሃን ብርሃን በኢትዮጵያ ታሪክ ውስጥ ይህ ቃል ኪዳን ትልቅ ስፍራ እንዲይዝ ካደረጉት ነገሥታት መካከል ቀዳማዊው አፄ ዘርዓ ያዕቆብ ናቸው። ንጉሡ በዘመናቸው ሁሉ ለድንግል ማርያም ያላቸው ፍቅር ልዩ ነበር። አንድ ምሽት ግን ንጉሡ በጸሎት ላይ ሳሉ ሰማይ ተከፍቶ ታላቅ የብርሃን አምድ ሲወርድ ተመለከቱ። ያ የብርሃን ያረፈበት ቦታ ዛሬ ደብረ ብርሃን ተብሎ የሚጠራው ስፍራ ሲሆን በዚያም የኪዳን ምሕረት ቃል ኪዳን በአገሪቱ ላይ ታላቅ ጥበቃ እንዲሆን አወጁ። ይህ ታሪካዊ ክስተት የሚያስተምረን አንድ እውነት አለ። የኪዳነ ምሕረት ቃል ኪዳን ግለሰቦችን ብቻ ሳይሆን ሀገራትና ትውልዶችን ከጥፋት የመታደግ ኃይል እንዳለው ነው። ሚያዝያ 16 ቀን በቤተ ክርስቲያን ቀዳማዊ ሆኖ ሲከበር ሞት ድል ተመትቶ ሕይወት በሰፈነበት በትንሣኤው ሰሞን መሆኑ ደግሞ ምስጢሩን ያጎለዋል። የሞት ፍርሃት የለም። ምክንያቱም ከትንሣኤ ጌታ ዘንድ የምሕረት እናት አግኝተናልና። የእንባና የፈውስ ቃል ኪዳን። እስቲ አስቡት፣ አንዲት እናት ልጇ ሲታመምባት፣ አንድ አባት የኑሮ ቀንበር ሲከብደው፣ ተስፋ የቆረጠ ወጣት መንገድ ሲጨልምበት የት ነው የሚሄደው? ወደ ኪዳነ ምሕረት። የዚህች እናት ቃል ኪዳን ባዶ እጅ የመመለስ ታሪክ የለውም።
በስሜ የቀዘቀዘ ጽዋ ውሃ ይሰጥ የሚለው ቃል በተግባር የምታየው በዚህ ቀን ነው። ሰዎች ዳቦ ሲቆርሱ፣ ንፍሮ ቀቅሎ ለጎረቤትና ለችግረኞች ሲያድሉ ያንን የሚያደርጉት ለሆድ ጥጋብ አይደለም። ያቺ ቁራሽ ዳቦ ሲሰጡ በዚያች ዳቦ አማካኝነት የሰማዩን ቃል ኪዳን እየተማጸኑ ነው። እኔ ለደካማው ራራሁ፣ አንቺ ለነፍሴ ራሪላት የሚል ምስጢራዊ ልውውጥ ነው። ሚያዝያ 16 ቀን የሚዘንበው ዝናብ እንኳን የምሕረት ዝናብ ተብሎ ይታመናል። መሬቱ ሲረሰረስ በሕይወታችን ውስጥ የደረቁት ተስፋዎች ሁሉ አብረው ይረሰረሳሉ። የኪዳነ ምሕረት ጥላ በበዛበት ቤት ውስጥ ሰላም እንጂ ሁከት፣ ፍቅር እንጂ ጥላቻ፣ በረከት እንጂ እጥረት አይሰፍርም። የፍጻሜው ማረጋገጫ ቃል ኪዳኑ የሚጠናቀቀው በታላቅ የምስራች ነው። ጌታችን ለእናቱ እንዲህ አላት፣ እናቴ ሆይ አንቺን የመሰለ እናት፣ የኔን ቃል ኪዳን የመሰለ መጠጊያ ላገኘ ሰው ኩነኔ የለበትም። ይህ ማለት ግን ኃጢአት እየሰሩ መኖር ማለት አይደለም። ይልቁንም ንስሐ ገብተን ወደ እግዚአብሔር ስንመለስ እሷም በምልጃዋ መንገዱን ታቀናዋለች ማለት ነው። ሁሌም በልባችሁ ውስጥ አንድ ምስል ይቅር። ድንግል ማርያም እጆቿን ወደ ሰማይ ዘርግታ ለዓለም ሁሉ ስትማጸን ይታያችሁ። ያ እጅ ዛሬም አልወረደም። ያ ቃል ኪዳን ዛሬም አልተቀደደም። ሚያዝያ 16 ቀን በየዓመቱ ሲመጣ አሁን እድል አለ፣ እድል አለሽ። ሁላችንም እድል አለን። አሁን ምሕረት አለ የሚል ሰማያዊ ጥሪ ነው። በቃል ኪዳኗ የታመነ በምልጃዋ የተጠበቀ በረከቷ በቤቱ የሞላው ትውልድ ይሁን። ይህን ቃል ኪዳን ከእናንተ ጋር ከልጆቻችሁ ጋር እስከ ዘላለም ድረስ ይኑር። አሚን። ቃል ኪዳኗና ቸርነቷ እቅፍ ድግፍ አድርጎ ይጠብቀን። በእቅፎቿ ከሚመጣብን ክፉ ነገር ሁሉ ጋርዳና ከልላ ትጠብቀን። ሀገራችን ኢትዮጵያና ሕዝበ ክርስቲያኖቹን ዓለማችን ሁሉ ሰላም ታርግልን። ቤተ ክርስቲያናችንም በቃል ኪዳኗ ትጠብቅልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር አሜን።